አሁን እኮ ለማዕበል ነው ይሄ ድንገት የሚመጣው። ይሄ ማለት የመሰረትሽው ነገር ሲናድ ነፍስሽ የምትሰጠው ምልክት ነው፣ ሲግናል ነው። የሚመጣ መከራ አለ ነው የሚል። ነፍስ ግን ቀድማ እህል ሁሉ ልዘጋው ትችላለች። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በቃ ውስጥሽን ማድመጥ የራስሽ ስራ ነው። ራስሽ ስራን በአግባቡ ካልሰራሽ ነው መዘሩትን ማጨድ ያለ ነገር ነው። አንዳንዶቹ ባትሪያችንን ሎ አድርገው ኃይላቸውን አጥተው እኛን የሚያሳጡናሉ። ለምሳሌ አደጋ የሚፈጠር ከሆነ፣ መከራ ሊመጣብሽ ከሆነ፣ የሆነ ችግር ሊመጣ ከሆነ ሁከተ አማዎት ይባላል። አንጀትሽ ይታወካል። ምሳሌ የሆነ ቦታ ውስጥ ሆነሽ ድንገት ውጭ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ። ለምሳሌ አደጋ የሚፈጠር ከሆነ፣ መከራ ሊመጣብሽ ከሆነ፣ የሆነ ችግር ሊመጣ ከሆነ ሁከተ አማዎት ይባላል። አንጀትሽ ይታወካል። በቃ ወይ ሐዘን ቅርብ ቤተሰብ ወይ መኪና ሊገጫ ይሁን ሊሞት ይሁን ምን ብቻ የሆነ ነገር፣ ንብረትሽ ሊቃጠል ይሁን ሊጠፋ ይሁን ብቻ እንደ አላርም ነው። ድንገት ነው ሳታስቢው የሚፈጠረው። ይሄ አስበሽ አቅደሽ አይደለም። በድንገት አንጀትሽ እንደ ቡጢ እንደዚህ ያለ ቦክሰኛ እጁን እንደሚጨብጥ ሆድሽ ይጠነክራል። እዚህ አካባቢ በጣም ነው የሚጠነክረው እና በቃ የጤነኝነት ስሜት አይሰማሽም። ይሄ ምንድነው የምታውቂው መሰለሽ? በድንገት የሚከሰት ነው እንጂ አስበሽው አይደለም። ራሱ ነው የሚመጣው ድንገት። ይሄ ስሜት አሁን ሰዎች መለየት ስላለባቸው ነው። ይሄ ስሜት እግዚአብሔር ሲሾመው ልክ እንደ ውሃ ማዕበል ነው። ጎርፍ በድንገት እንደሚመጣ እንደሚያጥለቀልቅ ሳይታሰብ ነፋስ አነሳስቶት ይሄም ሳታስብ የሚነሳ ስሜት ነው። ለምሳሌ ይሄ አንጎልሽ ልብሽ ከመረዳቱ በፊት የሚፈጠር ስሜት ነው። ለዚህ ነው ኩላሊት ያጤሰው የሚባለው። ከእሳት በፊት ምንድነው? ጭሳል አይደለ? በቃ ጭስ ታየ ማለት እሳት ሊመጣ ነው ማለት ነው። ስለዚህ ኩላሊት ማጤስ ማለት መጀመሪያ የሚፈጠር ስሜት ነው ማለት ነው። ስለዚህ የውሃ ባህሪ ስለሆነ ሆድ ዕቃ በድንገት ይንቀሳቀሳል። በድንገት ምግብ መብላት ፍላጎትሽ ዝግት ይላል። ማውራትም ሰው ተረጋግቶ መቀመጥም አትችይም። ይሄ ማለት ምንድነው? የአደጋና የመከራ ስሜት ነው። ነፍስሽ እያስጠነቀቀሽ ናትና አንጀትሽ ስለታወከ የውስጥሽ መቅደስ ታውኳል፣ ተረብሿል፣ ጫጫታ ውስጥ ነው ማለት ነው። እንዴት ታረጋጊዋለሽ? በኋላ እናየዋለንና አደጋ ውስጥ እንዳንወድቅ አጥብቆ እየነገረን ነው። ወይም ሊመጣብን ያለውን ፈተና ቀድሞ እየነገረን ነው። ያን ጊዜ የራስሽን አማራጭ መውሰድ፣ ወይ መጸለይ፣ ወይ ቦታ መልቀቅ ካለብሽ ያን ቦታ መልቀቅ። ምሳሌ የሆነ ቦታ ውስጥ ሆነሽ ድንገት ውጭ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ ነው። ምን እንደሆነ አታቂው፣ በድንገት ነው ውጭ ያለሽ። ልክ ከወጣሽ በኋላ ቤቱ ሊቃጠል ይችላል፣ ሊፈነዳ ይችላል። የሆነ ነገር አንቺ ያለሽበት ቦታ ላይ ከላይ ወድቆ አደጋ ሊያደርስብሽ ይችላል። ስለዚህ ይህ ቀድሞ ይነግርሻል። ምክንያቱም ነፍስ አዋቂት ስለሆነች ቀድማ ሄዳ ልታይ ትችላለች። ስጋ ባያውቅ ተዋህደው ነው የሚኖሩት። ስለዚህ ይሄ ስሜቱ እንዴት ይገለጻል በቅዱስ መጽሐፍ ላይ መሰለሽ? ልሳነባቸው ማስታወሻ ያስኳቸዋሉ። አንደኛው ኢዮብ 30 ቁጥር 27 ላይ አንጀቴ ፈላች አላረፈችም፣ የመከራም ዘመን መጣችብኝ ይላል። አንጀቴ ፈላች ይላል። በቃ እንደ ሙቅ ውሃ ነው የፈላችሁ ማለት ነውና የመከራ ዘመን መጣችብኝ ይላል። ስለዚህ አንጀትሽ ውስጥ እንዲህ አይነት ስሜት ከመጣ ከፈላ ከታወከ የሚመጣ መከራ አለ ነው የሚልሽ። እንግዲህ ይሄን ለሰው በጣም ወሳኝ ነገር ነው። ሁለተኛ አሁንም ዳዊት እንደ ኢዮብ የተናገረው እንደው ማስተዋል ካለ ብናደምጠው መዝሙር 72:73 ቁጥር 21 ላይ ልቤ ነዷል ኩላሊቴም ቀልጧል ይላል። ይቀልጣል ማለት ነው። ልቤ ነዷል ኩላሊቴም ቀልጧል ይላል። ቅድም አንጀቴ ታወከችብኝ እንዳለ አሁን ደግሞ ኩላሊቴ ቀልጧል አለ። ስለዚህ ኩላሊት፣ አንጀት እነዚህ የሚባሉ ክፍሎች ትልቅ ጉዳዮች ናቸው ነው። እንደውም ኤርምያስ 4:19 ላይ አንጀቴ ልቤ በጣም ታሟል፣ በውስጤም ልቤ ታውኮብኛል ይላል። በጣም ሁለቴ ነው የጠቀሰው አንጀቴ አለ። ከዛ በኋላ ልቤ ከፍ አለ፣ በጣም ታሟል፣ በውስጤም አለ። ውሳጣዊ ምክር አይደል? ልቤ ታውኮብኛል ካለ በኋላ ነፍሴ ሆይ የመለከት ድምፅና የሰልፍን ውካታ ሰምተሻልና ዝም ል ዘንድ አልችልም አለ። በቃ የሰማው ውስጡ ነው። ስለዚህ ዝም ማለት አትችይም። በቃ ማዕበሉ ታወከብሽ፣ ምን ልትሻለሽ? ውስጥሽ ይረበሻል። ይሄ ማለት
በጣም ያለማወቅ የደመነፍስ ግብር ብቻ አይደለም። አንዳንዱ ደመነፍስ ይላሉ። ደመነፍስ ማለታቸው በእርግጥ ደመነፍስም አዋቂት ነፍስም ራሽናል ሶልም አለ። ሁለቱንም አስተባብረናል። ድንገት ስለሚከሰት ነው። ሳታውቂው አስበሽው ምናምን መርምረሽው ሳይሆን ድንገት የሚከሰት ድምፅ ስለሆነ ነውና ልክ እንደ ነቢይ ከአካላዊ ማንነትሽ ለአንቺ የሚመጣ ማስጠንቀቂያ ከአንቺው ለአንቺው በአንቺው መልእክት ነው። በቃ ስለዚህ አንጀቴ አለ እኮ ነቢዩ። ተንሰፈሰፈ፣ ታወከ፣ የመከራ ዘመን መጣብኝ አለ። ስለዚህ ይሄ ስሜት ሲሰማሽ ፈጥነሽ የራስሽን እርምጃ መውሰድ ያንቺ ስራ ነው። መጸለይ ካለብሽ፣ ከዛ ቦታ መልቀቅ ካለብሽ፣ መሸሽ ካለብሽ፣ መሄድ ካለብሽ፣ ማድረግ ያለብሽን ነገር ማድረግ ያለብሽ አንቺ ነሽ። ይሄ የመጀመሪያው ነው። ሁለተኛው የደስታ ስሜት ደግሞ ሲመጣ የሆነ ፍቅር ሊመጣ ሲል፣ ደስታ ሊመጣ ሲል፣ የሆነ ነገር ሊመጣ ሲል አንጀትሽ ደግሞ በአንጻሩ ደስ ይለዋል። እንደው ፈረንጆች በቢራቢሮ ክንፍ ነው የሚመስሉት የደስታውን ስሜት እና ያለማቋረጥ ይርገበገባል። እንደ ቢራቢሮ ክንፍ የሆነ ደስ የሚል ስሜት አለው፣ ይርገበገባል። ለዚህ ነው ከቢራቢሮ ጋር እንደውም የሚያያይዙት ምንድነው፣ ቢራቢሮዎች በክንፋቸውና በሆዳቸው ባሉ ነርቮች ነው የሚጠቀሙት እንጂ በአንጎላቸው መረጃ ያዘጋጁ። ይሄም በተመሳሳይ መልኩ ከብሬንሽ በፊት አንጀትሽ አወቀው ነው አስተዋለው። ገና እኮ ብሬንሽ መረጃ አልተነተነም፣ ልብሽ አላመላለሰም። ከአንጎልሽ ከልብሽ በፊት ምንሽ አወቀው? የመጀመሪያው ቦታ ኩላሊትሽ ወይም አንጀትሽ አወቀውና እንደ ቢራቢሮ ክንፍ ነው ውስጥሽን እንደው የሚያተረማመሰው። ይሄ ደግሞ የደስታ ስሜት ነው። ደስታ በጣም ደስታ ሲሰማሽ የሆነ የደስታ ነገር ሊመጣልሽ ሲል የሚሰማሽ ስሜት ነውና ያን ጊዜ ከአንጀት ወደ አንጎል የሚያረጋጋ መልእክት ነው የሚልከው። በጣም ያረጋጋ ሰላማዊ መልእክት ይልካል። እዚህ አካባቢ ሙቀት ሊሰማሽ ይችላል፣ ቅልልሽ ይችላል። ሆድሽ እንደ ቅድሞ አይኮማተርም፣ ያለ ስሜት ሊሰማሽ ይችላል። ምግብሽን በደንብ ይፈጫል፣ አፒታይትሽ ይከፈታል። ያኛው ይዘጋል፣ ቁልፍ ነው የሚያረገው። ለምሳሌ ኢቭን ሰው ሊያሰናክለው የሚመጣ እንኳን ሰው ከመጣ የመጀመሪያው ነፍስሽ ታውቃለች። በመንፈሳዊ ዓለም ልንገርሽ እንደው ሁለተኛውና ልዩነቱና አንድነቱ ሁሉም የተመልካቾች ራሳቸው ይገምቱት። ከእግዚአብሔር ጋር ጥልቅ ግንኙነት የፈጠረ ሰው አለ። መንፈሳዊ ስፒሪቹዋል የሆነ ሰው ካለ መኖርም አለበት ብዬ አምናለሁ። ለምሳሌ ያም መንፈሳዊ ሰው በስጋዊ ነገር ሊፈትነው የሚመጣ ሰው ካለ ነፍስ ታውቃለች። ነፍስ ስለምታውቅ ያን ሰው ከእግዚአብሔር ሊለይ የሚመጣ አንድ የሆነ ክፉ መንፈስ የተጫነው ሳምበዲ አለ፣ እየመጣ ነው። ያን ጊዜ ልቡ ነው የሚታወከው። ቀድሞ ልቡ ልትመታት፣ ሆዱ ይታወካል። ምግብ ሁሉ ላይ ይበላለት ይችላል፣ ምግብ ሁሉ ላይ ፈጭለት ይችላል። ይሄን ሲሰማ ያ ሰው አሁን በመንፈሳዊ ዓለም ላሉ ነው ምክር የማቀርበው። አንድ ሰው እየመጣ ነው ኔጌቲቭ ኢነርጂ ይዞ ወደ አንተ ቦታ። ያ የኔጌቲቭ ኢነርጂ የተሸከመ ሰው ከአምላክ ሊለይ ነው መስመሩ ላይ መጥቶብሃል ነው። ቶሎ እርምጃ፣ ወይ እንደ ዮሴፍ ሽሽ፣ ወይም ጥፋ፣ ወይም ስልክን አጥፋ አይነት ነው። አሊያ ግን ኢንተርቴን ካረገውና ከተቀበለው መውደቁ አይቀርም። ነፍስ ግን ቀድማ እህል ሁሉ ልዘጋው ትችላለች። ምልክት ነው፣ ሳይን ነው። በአንጻሩ ደግሞ ደስታ፣ ሰላም፣ እንዲህ አይነት ነገሮች ወደ አንቺ ህይወት ሊመጡ ሲሉ በቃ የምግብ ስሜትሽ በጣም ይከፈታል። በቃ ነቃ ይላል ሰውነትሽ፣ ሊበላልሽም ይችላል። በቃ ያን ጊዜ ማለት ደህንነት ላይ ነው፣ ተስማምተዋል። ይሄ ነገር ለአንተ የተመቸ ነውና ልክ እንደ የሆነ የተቀደሰ ነገር ወደ አንቺ ፊልድ፣ ኤነርጂ ፊልድ ውስጥ እየመጣ ነው ማለት ነው። ቻርጅ የሚያደርግሽ። ያኛው ባትሪሽን ሎ ነው የሚያደርገው፣ ይሄ ደግሞ ቻርጅ የሚያደርግሽ ነው። ሁለት አይነት ሰዎች አሉ። አንዳንዶቹ ባትሪያችንን ሎ አድርገው ኃይላቸውን አጥተው እኛን የሚያሳጡናሉ። ሁለተኛ ደግሞ ኤነርጂያቸው ከፍ ብሎ እኛን ከፍ የሚያደርገዋሉ። እነዚህኞቹ ደስታና ሰላም ነው በአንቺ ህይወት ውስጥ ሲመጡ የሚሰጥሽ። እነዛኞቹ ደግሞ ኃይልሽን ድሬን ነው የሚያደርጉሽ፣ መጠውሽ እንድትይ ነው። ከነሱ ጋር ብትይም ብታስቢም ብሰሪም ኃይልሽ ተመጦ ነው የምትገቢው። ይሄኛው ግን በአንጻሩ ስለሆነ ይሄኛው ስሜት በጣም እንደ ቢራቢሮ ኮረራን ከሰማን በቃ ደስታ መጥቷል። ምን እንደሆነ እናቀው። ውስጥሽን ማድመጥ የራስሽ ስራ ነው። ራስሽ ስራን በአግባቡ ካልሰራሽ መዘሩትን ማጨድ ያለ ነገር ነው። ምንም ልናመልጠው ማንችለው ሀቅ ነው። ስለዚህ የመጀመሪያው የሐዘን ስሜትን በዚህ መልኩ ከመጣ የራሳቸው እርምጃ፣ የደስታ ስሜትን በዚህ መልኩ ምክንያቱም እኮ አታቂም። እዚህ ላይም እኮ ምን እንደሆነ እኮ አታቂም።
ስሜቱ ነው የሚሰማሽ እዚህ አካባቢ። ግን ሶስተኛውና ከባዱ የክህደት ነው። ክህደት ለምሳሌ ባለትዳር ናቸው እንበል፣ ሁለቱ ባልና ሚስቶች ናቸው። አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል በዛ ሰዓት። ወይ ባል ሊሆን ይችላል ወይ ሚስት ልትሆን ትችላለች ከሌላ አካል ጋር። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በቃ በጣም ከባድ ስሜት ነው። ያቃል በቃ ምንም አንድነቱን ሲያፈርሰው የሆነ ነገር እንትን ሲልሽ፣ ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። ስለዚህ ይሄ ማለት የሆነ ጥብቀትሽን ጽናትሽ አተሻል ነው፣ አንድነትሽን አተሻል ማለት ነው። እና ለምሳሌ ምንድነው የሚሰማሽ? ወዲያው ምን እንደሆነ አታውቂም፣ ብቻ የመሰረትሽው የገነባሽው ነገር ልክ ሲናድ አይነት ነው። ይሄ መፍረስ ስሜት ነው። ይሄኛው ማለት ከተሰማው ቅድም ያልኩትን ነው። ሰዎች ምን ሊመጣባቸው እንደሚችል ማወቅ እያልኩኝ ያስቀመጥኩት ራሳቸውን እንዲያውቁበት ነው። እና የገነባሹ ነገር ሲፈርስ ይሄ ስሜት ሊሰማሽ ይችላል። ምን ይሆናል? ይሄ አንጀትሽ ክፍል ቅድም ሙቀት ነው አይደል ያልኩት፣ ይሄ ደስ የሚል ሙቀት። ይሄኛው ደግሞ ክፍት ይሆናል፣ ባዶ የሆነ ብቻ የሆነ ባዶ ቅስቅስ የሚል ስሜት ማለት ቆሪር ይባላል። ይሄ የቀዘቀዘ የቅድሙ ሐዘኑ እንደ ድንጋይ ነው እንደዚህ የተወጠረ፣ ይሄ ግን ቅስቅስ ያለ ስሜት ነው። የሆነ ብቻ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ በጣም ከባዱና በቃ ኃይልሽ ይፈሳል፣ ፍስስ ይላል። አቅም ቅስም ተሰበረ እንደሚባል አይነት ነው። የሆነ ነገር ስብር ሲል ይሰማሻል። ድንገት ነው። አሁን እኮ ለማዕበል ነው ይሄ ድንገት የሚመጣው። ይሄ ማለት የመሰረትሽው ነገር ሲናድ ነፍስሽ የምትሰጠው ምልክት ነው፣ ሲግናል ነው። ይህን ማድመጥ ያንቺ ነው። እንደውም ዳዊትን በመዝሙር 21-22 ቁጥር 14 ላይ እንደ ውሃ ፈሰስኩ ይላል፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ፣ ኃይሌ እንደ ገል ደረቀ ይላል። አንጀቱ መቅለጡን ኃይሉ እንደ ገል መድረቁን ያመለክታል። እና ግን ማስጠንቀቂያው ምንድን ነው? ያምሻል፣ ስሜቱ ያማል። ግን ያ ሰው የሆነ ነገር ቢያደርግም ብቻ በዛ ሐዘን እንዳትጎጂ ምልክት ነው የሚሰጠው። ምንም ጉዳይ አይደለም፣ ይጎዳል። ነገር ግን ምንድን ነው? ወደ ዋናው መሰረት ተመለስ ነው። ለምሳሌ ዳዊት የሚለው ምንድን ነው? አባትና እናቴ ተውኝ፣ እግዚአብሔር ግን ተቀበለኝ ይላል። አምላክ አለ። ስሜቱ ያ ነው። ያ ሰው የሆነ ነገር ሰርቷል፣ የትዳር አጋርህ ወይም አጋርሽ አላውቅም። ያ ስሜት ይሰማ ይችላል፣ ትክክልም ሊሆን ይችላል። ያ ስሜት ሲሰማ አትውደቅ ነው። አምላካለሻ በረከት ሊመጣ ከሆነ አሜን። እንግዲህ ብዙዎች ሊያውቁት ይችላሉ። ቅድም ጥሩ ነገር ነው ብያለሁ፣ ግን ይሄ ሞር በረከት ብሌሲንግ የምንለው ነገር ለምሳሌ በእውነት በፍቅር ከአምላክሽ ጋር ልትገናኝ ከሆነ በቃ ሆነ በረከት ብቻ ሰማያዊ ነገር ነው። ሞር ሊሰማ ከሆነ ውስጥሽ ይለሰልሳል። ልክ እንደ ዝናብ ነው። አሁን የክረምት ወቅት ነው። ጠብ ጠብ ሲል መሬት እንደሚያለሰልስ አይነት የመለስለስ ስሜት ነው ውስጥሽ ሊሰማሽ የሚችለው። ምክንያቱን አታቂም። ሰውነትሽ ግን ይሞቃል፣ ሙቀት ይሰማዋል። ጥሩ ትንፋሽ ይተነፍሳል። ጸጥ እንዳለ ውሃ ሊሆን ይችላል። በቃ መረጋጋት መጨረሻ በጣም የሚያረጋጋ ስሜት ነው በድንገት ከውስጥሽ የሚያወጣውና በቃ ያ ሲሆን በደስታ መዋጥ በዚህ ብዬ ልዝጋው አላውቅም። የሆነ ደስታ ያሰጥምሻል። ድንገተኛ ነው። ቁጭ ብለሽ እኮ ነው የጻፍሽ ሊሆን ይችላል፣ ያነበብሽ ሊሆን ይችላል፣ ዝም ብለሽ ሊሆን ይችላል። ግን ሰደንሊ ይሄ የዚህ ስሜት አስበሽው አይደለም፣ ተዘጋጅተሽ አይደለም እና በድንገት ሰላም ውስጥሽ ይፈሳል። ይሄ ማለት በቃ በረከት ሊመጣ እንደሆነ ረዳዋለሁ። የሚጠብቀኝ መልአክም ቀርቦ ሊሆን ይችላል፣ ሳምቲንግ ነገር ይሆናል። እና በዚህ መልኩ እንግዲህ ሰዎች ሌላም ስሜቶች ሊኖሩ ይችላሉ እና ራሳቸውን ይመልከቱበት።